ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው? እኔ ያለው እግዚአብሔር ይመስገን። እንኳን ለእናታችን ለቅድስት ኪዳነ ምሕረት ዓመታዊ ክብረ በዓል በሰላም አደረሳቸው። እንግዲህ ከእንቅልፌ እንደተነሳውኝ ነው ማለት ነው። ቤተክርስቲያኑ በጣም ሩቅ ስለነበረ በጠዋት ነው ማለት ነው ከቤት የወጣውኝ። እንግዲህ እዚህ ጋር ሽር ጉድ እያልኩኝ ሻሼን እያሰርኩኝ ለባብሼ ምናምን ለወጣ ባልኩበት ሰዓት ላይ ነው እንግዲህ ይሄንን ቪዲዮ እየቀረጽኩትኝ ማለት ነው። እንግዲህ እንደምታዩት ያው አጠር ያለች ቭሎግ ነው ማለት ነው። ከመጀመሪያውን ልጀምርላችሁ ብዬ ነው ማለት ነው። ለባብሼ ጨርሻለሁኝ። እንግዲህ ይኸው እንደምታዩኝ ሽክ ብያለሁ። ነጠላ ናት የቀረችኝ። እንግዲህ ያው ነጠላዋን ላመጣት ሄድኩኝ ማለት ነው። ተሽከርክሬ ያው አለባበሴን ላሳያችሁ ነበረ። ነገር ግን ያው በስሱ ላሳያችሁ ብዬ ነው። የዚህኛው ጥበብ ነጠላ እንግዲህ ወንድሜ ጋር ነው ያለችው። ሌላኛውን ነጠላ ደረብኩኝ ማለት ነው። እንግዲህ ይኸው ተለበሰ ትላላችሁ። እግዚአብሔር ያው ልብን እንጂ አለባበስን አያይም ማለት ነው። ነጭ በነጭ ሆኜ እንግዲህ ኪዳነ ምሕረት ለሀገሬ ስላበቃችን በዚህ መልኩ ለመጀመሪያ ጊዜ እንግዲህ ያው ንግስ ሊሄድ ነው ማለት ነው። ያኔ ኪዳነ ምሕረት ንግስ ሊሄድ ነው ማለት ነው። ምክንያቱም ትንሽ ካለውበት ቦታ በጣም ይርቃልና ስለሚርቅ ቶሎ ብዬ በጠዋት ነበር የወጣሁት ማለት ነው። ጾም ስለሆነ ያው ጠዋት ላይ ነው ወደ 3 ሰዓት አካባቢ ስለሚወጣ ያው እንደምንም ብዬ ታክሲም በጣም አይገኝም ግፊያ ነበረና እንደምንም ብዬ እንግዲህ ታክሲውንም አግኝተን ደርሻለሁ። ታቦት ሳይወጣ ማለት ነው። እዚህ ጋር እንደምታዩት እንግዲህ ፋዘር ከጀርባ የመጡ ነበር። ቪዲዮ እየቀረጽኩ ነው ስለ ችግር የለውም እኔም ብገባልኝ። ከዛ መንገዳችንን ቀጠልን ማለት ነው። ማዘርዬም ከኋላ ያለች እና የሚታየ ስለማትታይ ነው እንጂ ያለች ጥኒቷ የሚታይ ማለት ነው። በእጃችንም የሆነ ነገር ይዘን ነበረ ስንሄድ ይሄድ ነው እንግዲህ መንገዳችንን እግዚአብሔር አምላክ ያው መልካም መንገድ ያደርግልን ብለን ብለን ጀመርን። እዚች ጋር ደግሞ እንደምታዩት ድልድያችንን ተሻገርን። ከዛ ቤተክርስቲያን
ቀን ነው። ከፍ አድርጋችሁ በታላቅ ደስታ እግዚአብሔርን አመስግኑት። የበረከት ቀን ነው ስንላችሁ የምሕረት ቃል ኪዳን ዘላለማዊ ቃል ኪዳን የተቀበልንባት ለእናቱ ለኪዳነ ምሕረት ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ በምድር በረከቱን በሰማይ በላይ በሰማይ ደግሞ መንግሥተ ሰማያቱን እንዲያወርሰን ታላቅ ቃል ኪዳን የገባላት ታላቅ የምሕረት ቃል ኪዳን ታላቅ በዓላችሁ ነውና ከፍ አድርጋችሁ ሰላም ለኪ ማርያም ሰላም ለኪ ሰላም ለኪ
ስለሆነ ምዕመናን የአዳማዋ ንግሥት ዳግማዊቷ እንጦጦ ኪዳነ ምሕረት እናታችን እነሆ እያባረከች ትገኛለችና ከፍታ ባለው እልልታና በደማቅ ጭብጨባ በደማቅ ምስጋና ከፍ አድርጋችሁ አመስግኑት። እግዚአብሔር ከፍ አድርጋችሁ የለ አይሰማም፣ እየተሰማ አይደለም ምስጋናው። ምስጋና ለኪዳነ ምሕረት፣ ምስጋና ለልጇ ለወዳጇ ለኢየሱስ ክርስቶስ ታላቅ ምስጋና በደማቅ ጭብጨባ በታላቅ ምስጋና በደማቅ እልልታ ከፍ አድርጋችሁ እግዚአብሔር አመስግኑት። ከዚህ በመቀጠል ፕሮግራሙን የሚመሩልን የካቴድራላችን የስብከተ ወንጌል ክፍል ኃላፊ የሆኑት መጋቤ ጥበባት ቀሲስ መስፍን ይሆናሉ። በቀጥታ ወደ መጋቤ ጥበባት ቀሲስ መስፍን ሆናቸዋለሁ። እያስቀድሳችሁ እንድትሄዱ እናሳስባለን። ቦርሳ የጣላችሁ ሰዎች አቤት እናት ለነሱ ንገሩ። ቦርሳ የጣላችሁ ሰዎች
ማልቀስ ጀመርኩኝ። ከዛ በኋላ እንግዲህ ቄጠማም አግኝቼ ነበር። አጋጣሚ ሆነው ከቅዳሴ በኋላ 9 ሰዓት ከምናምን ላይ ነው የወጣ ነው ከቅዳሴ እና ከዛ በኋላ እንግዲህ ቄጠማም እንደምንም ብዬ አገኘው። ታክሲ አጣን ማለት ነው። ከዛ በኋላ በእግሬ ገሰገስኩኝ ማለት ነው ትንሽ መንገድ። ከዛ በኋላ በስተመጨረሻ ላይ ያው ታክሲ ማግኘቴ አልቀረም። በባስ እየተጋፋንም ቢሆን መጣን። ይሄ ቦታ በጣም ደስ አይልም? በጣም ደስ ይል ነበረ። ዛሬ አከባበር ኪዳነ ምሕረት እናቴ እንግዲህ ተከትለን በሰላም ሄደን በሰላም ወደ ቤታችን ተመልሰን ገብተናል ማለት ነው። እቤት ከገባው በኋላ እንግዲህ በዚህ መልኩ አሳልፍ ያለው ማለት ነው። እንግዲህ መሸት ብሏል። ምክንያቱም ማዘርም እንጀራ እየጋገረች ነበረ የጠበቀችን። ጻድቁንም በዛው እንግዲህ ያው የጻድቅ ትንሽ የለውም እንደምታዩት በትንሹ ነው ማለት ነው እንትን ያለው ማዘርም ቤት ስላለዋለች በቃ እግዚአብሔር አምላክ ያው ልብን ነው አይደለም የሚመለከተው። በዚህ መልኩ ባለችኝ ነገር ፏ ብዬ ጀበናዬን ማወጣሁኝ። ከዛ በኋላ እንግዲህ ቆየት ብዬ ነው መሸሸት አድርጌ ነው እንግዲህ ያው እግዚአብሔር ልብን ነው የሚመለከተው። በጣም አርፍጄ ስለነበረ ከዛም የመጣሁትኝ ያው ወደ ፋዘርም ጋር ሄጄ ነበረ፣ እሱ ስራ ነበረ። ከዛ በኋላ በዚህ መልኩ እንግዲህ እያሳለፍኩኝ አለፈ ማለት ነው። ጊዜ እያሳለፍኩኝ ነበረ። ሻማዬን አበራው፣ ጣኔን ጨስ አደረግኩኝ፣ ጻድቄን አቀረብኩኝ። ከዛ ጎረቤትም ነበሩ። ይሄ ያው እነሱ ከመምጣታቸው በፊት ነው የቀረጽኩትኝ። መጥተው የምር ደመቅ ባለ መልኩ ነው ያሳለፍኩትኝ ማለት ነው። የዛሬ ወር እንግዲህ ያው አሞኝ ነበር። አሁን ላይ ደግሞ እግዚአብሔር ይመስገን ለማመስገን አብቅቶኛል። ይህንን ይመስላል። ድራማው ይታይም ተንትኖ መልካሙን ነገር የኛ ናገው የቲጂ ቻናል ለዚህ ድንቅ ነው። ዘወትር ሁሌ ገብተን እንየው። ቲጂ ኖንቻወት በሉ ሰብሰብ ሸራይ ኩኑ ቤተሰብ